በአሸናፊነቱ የተሳተፉ አካላት እውቅናና ሽልማት ተበረከተላቸው። ከውጪ ኳታር ለዓለም ዋንጫ 2022 ዝግጅት ያስገነባቻቸው ቅንጡ ሆቴሎችና የመዝናኛ ቦታዎች የሀገሪቱን የቱሪዝም ኢንዱስትሪ ወደፊትም የሚያነቃቁ መሆናቸው እየተነገረ ነው። ጤና ይስጥልን ክቡራን ተመልካቾቻችን እንደምንላችኋል። 7 ሰዓት ሆኗል። ከኢትዮጵያ ቴሌቪዥን በቀጥታ ስርጭት ወደ እናንተ የሚደርሰው ዜናችን ጀምሯል። አሸናፊ እንዳለ ነኝ። አብራችሁን ቆዩ። አትሌት አቤ ጋሻሁን የ2015 ሶፊ ማልት ታላቁ ሩጫ በኢትዮጵያ 10 ኪሎ ሜትር ውድድር በወንዶች ለሶስተኛ ጊዜ በማሸነፍ አዲስ ታሪክ ሰርቷል። በሴቶች ትዕግስት ከተማ ባለድል ሆናለች። ኢድሪስ አህመድ ተጨማሪ አለው። ወደ 40 ሺህ የሚጠጋ ሯጭ ተነስቷል። አረንጓዴ፣ ቢጫ፣ ቀይ ከተለያዩ አቅጣጫዎች ነው። ከ40 ሺዎቹ የ22ኛው ታላቁ ሩጫ በኢትዮጵያ ተሳታፊዎች ቀድመው 300 የሚጠጉ አትሌቶች የ10 ኪሎ ሜትር ጉዟቸውን ጀምረዋል። በቀደሙት ዓመታት በሀገር ውስጥና ዓለም አቀፍ ውድድሮች የተሳትፎና የአሸናፊነት ልምድ ያላቸውን ጨምሮ አንዳንዶቹም በአብላጫው በመብ ውድድሮች የሚታወቁ ናቸው። በወንዶች ውድድር ከተሳተፉት መሀል በመጨረሻዎቹ 2 ኪሎ ሜትሮች 3 አትሌቶች እስከ ፍጻሜው አብረው ተጉዘዋል። በተለይም ውድድሩን ከፊት ይመሩ የነበሩትን አቤ ጋሻሁንና ገመቹ ዲዳን ኃይለማርያም አማረ ተስፈንጥሮ በመውጣት ለማሸነፍ ያደረገው ጥረት የሰመረ አልነበረም። በመጨረሻም የአማራ ማረሚያው አትሌት አቤ ጋሻሁን የውድድሩ አሸናፊ ሆኗል። አቤ ጋሻው እንደተለመደው ለድጋሚ ማሸነፍ ችሏል። ኃይለማርያም አማረ ሁለተኛ 28 ደቂቃ ከ32 ሴኮንድ ያጠናቀቀውን አቤ ጋሻሁንን ተከትሎ ሁለተኛ ደረጃን ይዞ ያጠናቀቀው በ3000 ሜትር መሰናክልና በ5000 ሜትር የአፍሪካ ሻምፒዮኑ የፌዴራል ማረሚያ አትሌት ኃይለማርያም አማረ ነው። የአምናው አሸናፊ ገመቹ ዲዳ ደግሞ ሶስተኛ ሆኗል። አቤ ጋሻሁን ከሀጎስ ገብረ ሕይወት ጋር ተጋርቶት የቆየውን ታላቁ ሩጫን 2 ጊዜ የማሸነፍ ክብረ ወሰን ወደ 3 ከፍ በማድረግ በሴቶች ካሸነፈችው ውዴ አያሌው ቀጥሎ ሁለተኛው አትሌት ሆኗል። መሰረት የታላቁ ሩጫ ነው። ከዛ በኋላ አገሬን ወክዬ ሩጫ አውቃለሁ እና ለተኪ አትሌቶች በጣም ጠቃሚ ነው። ምክንያቱም ስፖርቱ እየጠፋ የ10 ኪሎ ሜትር በተለይ እየጠፋ ያለው ውድድር ነው። በዓለም ላይ ካሉት ውድድሮች የተሻለው ነው ለኔ ታላቁ ሩጫና ታላቁ ሩጫን በዛ አጋጣሚ በጣም አመሰግናለሁ። ካለፉት 3 ዓመታት በፍጥነት ረገድ የዘገየ የነበረው የሴቶቹ ውድድር አትሌቶቹ 10 ኪሎ ሜትሮች የተጓዙበት ሂደት በመጨረሻዎቹ ሴኮንዶች የነበረውን ፉክክር የሚገልጽ አይደለም። በመካከለኛ ርቀት ውድድሮች የምትታወቀው የኦሮሚያ ደንና ዱር አትሌቷ ትዕግስት ከተማና የአዲስ አበባ ፖሊሷ መስታወት ፍቅሩ በማይክሮ ሴኮንዶች ነው የተለዩት። ሁለቱም ርቀቱን ለማጠናቀቅ የወሰደባቸው 32 ደቂቃ ከ55 ሴኮንድ ነው። የ2011 አሸናፊ የኢትዮጵያ ንግድ ባንኩ አትሌት ፎቴን ተስፋዬ ሶስተኛ ደረጃን በመያዝ ውድድሯን ፈጽማለች። ውድድሩ በጣም አሪፍ ነው። እኔም የመጀመሪያ የገባሁት 10,000 ነው። ሩጫዬ ከዚህም በፊት የምሮጠው 1500 ስለሆነ በጣም ደስ ብሎኛል። አካል ጉዳተኞች የተወዳደሩበት እንዲሁም የፊንላንዱ አምባሳደር ኦቲ ሆሎፔንስ አሸናፊ የሆኑበት የአምባሳደሮች ውድድር የዚሁ የ22ኛው ታላቁ ሩጫ በኢትዮጵያ አካል ነበሩ። አሸናፊዎችም ከ150 ሺህ እስከ 25 ሺህ የገንዘብና ሌሎችንም ሽልማቶች በኬንያ አትሌቲክስ የትላንትና የዛሬ የአሸናፊነት ምልክት ከሆኑት ሞሰስ ታኑይና ፔሬስ ጄፕቼችር እንዲሁም ከዕለቱ የክብር እንግዶች እጅ ተቀብለዋል። ኢትዮጵያችን ኑሪ እኛም ባንቺ ንኩራ። የ2015 ሶፊ ማልት ታላቁ ሩጫ በኢትዮጵያ ለ22ኛ ጊዜ ተካሂዷል። የውድድሩን አጠቃላይ ትዕይንቶች የሚያሳዩ ፎቶዎችን ደግሞ በተከታይነት እንጋብዛችኋለን። ተከታትለን እንመለስ።
ስርዓት ውስጥ አቃቢ ሕግ ሆኖ ዳኛ ሆኖ ፖሊስ ሆኖ በገንዘብ አልሰራም፣ ቃለ መሐላ ገብቻለሁ፣ ቃሌን ጠብቄያለሁ፣ እምነት አለኝ የሚሉ ሰዎች አሉ። እነዚህ ሰዎች ግን በጓደኞቻቸው በቤተሰቦቻቸው ሞኞች ናቸው የሚሰደቡ። በእውነት የሚሰራ ሞኝ ነው፣ ያልገባው ነው፣ ያልሰለጠነ ነው። ሌብነት አለ ሲባል ዝም ብሎ ሳይሆን በቴሌግራም ግሩፕ ከፍተው ጉቦ የሚቀባበሉ ዳኞች አሉ። በቴሌግራም በሚስጥር አይደለም። እና ደግሞ እንትን ለመሆን አርበኛ ለመሆን ደግሞ አሉ የሚቀላቅሏቸው ጨዋታዎች። እንትናን ፈታው እንትናን አሰርኩ እያሉ እንደዚህ አይነት ቀልድ ጥሩ አይደለም። የፍትህ ስርዓቱ ጊዜው አሁን ነው። እስከዛሬ ጊዜ በነበረው ኢንተርቬንሽን አልቻልንም። አሁን እንደምታውቁት በጀት እንኳን ሳይቀር ከአስፈጻሚ አውጥተን ለፓርላማ ያስገባ ነው። አሁን ነው የፍትህ ስርዓቱ ብዙ ተደግፈዋል። መሻሻል ካለባቸው አሁን ነው ጊዜው። አሁን ከተበላሸ መሰረት ከተናደ መቼም አይቃናም። ለዚህ እውነተኛ የሆኑቱ ሀገር የሚወዱ ቃላቸውን የሚያከብሩ ሰዎች ተባባሪ ሆነው ጠንካራ ሪፎርም መስራት ይኖርብናል። በደቡብ አፍሪካ ፕሪቶሪያና በኬንያ ናይሮቢ የኢትዮጵያ መንግስትን ወክለው በሰላም ስምምነቱ የተሳተፉ አካላት በመከላከያ ሚኒስቴር እውቅናና ሽልማት ተበረከተላቸው። በሰላም ሂደቱ የተሳተፉ አካላት የኢትዮጵያ ሉዓላዊነትና ብሔራዊ ጥቅም ባስከበረ መልኩ ስምምነቱ በፍጥነት እንዲጠናቀቅ ማድረጋቸው ተገልጿል። ዘገባው የኢዜአ ነው። መሀሌት ታደለ ታቀርበዋለች። የመከላከያ ሚኒስቴር በደቡብ አፍሪካ ፕሪቶሪያና በኬንያ ናይሮቢ በተካሄደው የሰላም ስምምነት መንግስትን ወክለው ለተሳተፉ አካላት እውቅናና ሽልማት አበረከተ። የእውቅናና ሽልማት ስነ ስርዓቱ የመከላከያ ሚኒስትር ዶክተር አብርሃም በላይ፣ የኢፌዴሪ ጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ፣ ከፍተኛ የጦር መኮንኖችና ሌሎች ከፍተኛ የመንግስት የስራ ኃላፊዎች በተገኙበት ተከናውኗል። መንግስትን ወክለው በሰላም ሂደቱ የተሳተፉ አካላት የሰላም ስምምነቱ የኢትዮጵያ ሉዓላዊነትና ብሔራዊ ጥቅም ባስከበረ መልኩ በአጭር ጊዜ እንዲጠናቀቅ ከፍተኛ ሚና ማበረከታቸውን ዶክተር አብርሃም በላይ ተናግረዋል። የሰላም ስምምነቱ በስኬት መጠናቀቁ ለመላ ኢትዮጵያውያን በተለይም በግጭት ቀጠና ውስጥ ለነበሩ ዜጎች ተስፋን የፈነጠቀ በመሆኑ ለዚሁ ስኬት የላቀ ሚና የተወጡ አካላት ምስጋና ይገባቸዋልም ብለዋል። በእናንተና የሰላም ስምምነቱ አጋርና ደጋፊዎች የተገኘው ይህ ስምምነት የእምነት አባቶችና አማኞች ፈጣሪ የዓመታት የጭንቅ ጸሎታቸውን ሰማን ሲሉ፣ እናቶች የማያቋርጥ እንባቸው መታበስ እንደጀመረ በስስት ሲቃ የተነፈሱበት፣ የተረበሸ ልቦናና ያልተረጋጋ መንፈስ የሚሰቃዩ ወገኖች ሕይወታቸው የተስፋ ሽታ የዞረበት፣ በናፍቆት የተለያዩ ቤተሰቦች ለመገናኘት ተስፋ የሰነቁበት፣ አጠቃላይ ሕዝባችን በተለይ ደግሞ በትግራይና አካባቢ ያሉት ህዝቦቻችን ይህንን የደስታ ዜና ሲሰማ የፈነጠዙበት መሆኑን በግልጽ ስንረዳ ህዝባችን ሰላሙን ወደ መሬት ለማውረድ ያለው ፍላጎት እንደ እጹብ ድንቅ እድል ልንጠቀምበት ወደ ተሟላ ሰላም ለመጓዝ ጥረት ልናደርግ የሚያነሳሳ ነው። የተገኘውን ሰላም በተሟላ መልኩ መሬት ላይ በማውረድ ህዝብ የተሰማውን እፎይታ ዘላቂ ማድረግ ኃላፊነት አለብንም ብለዋል ዶክተር አብርሃም በላይ። መንግስት ለሰላም ስምምነቱ ተግባራዊነትና ዘላቂነት ቁርጠኛ መሆኑን ያረጋገጡት ሚኒስትሩ የሰላም ስምምነቱ ተግባራዊ እንዳይሆን የሚሰሩ የግጭት ነጋዴዎች ከድርጊታቸው ሊታቀቡ ይገባል ሲሉ አሳስበዋል። የሰላም ስምምነቱን ለመተግበር ያለው ቁርጠኝነት በድጋሚ ሳረጋግጥ ሰላምን ለማጨናገፍ ሌት ተቀን የሚሰሩ ለሚዳክሩና የግጭትና የጠብ የደም ነጋዴዎች በብርቱ ማስጠንቀቅ ፈልጋለሁ። የኢፌዴሪ ጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በበኩላቸው የመከላከያ ሰራዊት አገሩን የሚወድና ሰላምን የሚያስቀድም ጀግና ሰራዊት ስለመሆኑ አብራርተዋል። በደቡብ አፍሪካና ኬንያ የተካሄደው የሰላም ስምምነትም የኢትዮጵያ ሉዓላዊነትና የግዛት አንድነት ባስጠበቀ መልኩ መከናወኑን አንስተዋል። መከላከያ ሰራዊታችን ክብር የሚገባው ይቺን አገር በዚህ 4 ዓመት ውስጥ ከተለያየ ውድቀት ያወጣ የአገር አለኝታ ሕይወት የሚሰጥ ጀግና ሰራዊት ነው። ለድርድር የሄዱ ጓዶች፣ በተለይ ፕሪቶሪያ የሄዱ ጓዶች መንግስት በሰጣቸው አቅጣጫ ጥሩ ተደራዳሪዎች፣ ጥሩ ዲፕሎማቶች የሀገራቸውን ጥቅም በሚያረጋግጥ መንገድ ድርድሩን አሳክተው የመጡ
የድርድር ጀግኖች ናቸው ብዬ ላመሰግናቸው ፈልጋለሁ። የሰላም አማራጭ አብይ ኮሚቴ አባል የሆኑት አምባሳደር ሐሰን አብዱል ቃድር ኢትዮጵያ ሁልጊዜም ሰላም ፈላጊ ሀገር መሆኗን ጠቅሰው መንግስትም ይህንን የኢትዮጵያን ጽኑ አቋም በተደጋጋሚ አሳይቷል ብለዋል። ሀገራችን ሉዓላዊነት ላበረከታችሁልን አስተዋጽኦ ለሰጣችሁንም ድጋፍ በሁላችሁም ኮርተናል። የገጠመን ሀገራዊ ችግር እንደ እድል የወሰዱ ሰዎች ቀይ መስመር ያልነውን ሌብነት ቀይ ምንጣፍ አድርገውታል። ቀይ ምንጣፍ አድርገው በነፃነት የሚንሸራሸሩበት ሰዎች እየተፈጠሩ ሄደዋል። ሌብነት ልምምዱ ብቻ ሳይሆን እንደ መብት መወሰዱ አደገኛ ነገር። ሌብነት የኢኮኖሚ ነቀዝ ነው፣ የእድገት ነቀርሳ ነው። ሌብነት ባለበት ማደግም መኖርም ያስቸጋሪ ነገር። ሳይሰሩ የሚበሉ ነበር ድሮ። አሁን ሳይሰሩ የሚበሉ አይደለም፣ የሚሰራ የሚበሉ። የሚሰራውን ሰው መርጠው ይበላሉ፣ ሰው እንዳይሰራ። እነሱ ተቀምጠው መጠቀማቸው ብቻ ሳይሆን እየሰራ የሚንቀሳቀስን ሰው በተለያየ መንገድ ጠላልፈው ይጥላሉ። ስራ ይበላሉ፣ ሰራተኛ ይበላሉ። ሀገራዊ ኮሚቴ አቋቁመን ጥናት እያጠና እንገኛለን። የተከበረው ምክር ቤት፣ መላው የኢትዮጵያ ሕዝብ ለዚህ ፐርፐዝ ብቻ የተዘጋጁ ስልኮች አሉ፣ ቢሮዎች አሉ። መረጃ ሰነድ በማቀበል ቢያንስ ባናጠፋ እንኳን ሌብነትን አንገት እንድናስደፋ በጋራ እንስራ። ዜናዎቻችን እንደቀጠሉ ናቸው። በደቡብ ክልል በጥምር የሚለሙ የግብርና ምርቶችን በብዛት በማምረት ለሀገሪቱ ተጨማሪ ሀብት ለመፍጠር በትኩረት እየተሰራ መሆኑን የክልሉ ርዕሰ መስተዳደር ርስቱ ይርዳው ገለጹ። ርዕሰ መስተዳደሩ በደቡብ ክልል በጌዲዮ ዞን የቡና ምርታማነትን ለማሳደግ እየተደረገ ያለውን ጥረት አስመልክቶ በዞኑ በዲላ ዙሪያ ወረዳና በይርጋ ጨፌ ወረዳ የመስክ ምልከታ አድርገዋል። ቅድስት ማሞ ተጨማሪ አላት። በደቡብ ክልል በጌዲዮ ዞን የቡና ምርታማነትን ለማሳደግ እየተደረገ ያለውን ጥረት አስመልክቶ በዞኑ በዲላ ዙሪያና በይርጋ ጨፌ ወረዳ የመስክ ምልከታ ተደርጓል። የመስክ ምልከታውን ያደረጉት የክልሉ ርዕሰ መስተዳደር አቶ ርስቱ ይርዳው በዞኑ በኩታ ገጠም እየለማ ያለው ማሳ የቡና ምርትና ምርታማነትን ለማሳደግ ያለው አስተዋጽኦ ከፍተኛ ነው ብለዋል። አሁን አምና ለምሳሌ እንደ ክልል ወደ 31 ሺህ ቶን ምርት ለገበያ አቅርበናል፣ ለማዕከላዊ ገበያ አቅርበናል። ዘንድሮ ወደ 48 ሺህ ቶን እናቀርባለን ብለን በቅድ ይዘናል። ይህን እቅድ ለማሳካት ትልቁ ድርሻ ያለው ወደ 31 ሺህ የሚሆነው ከዚሁ ከጌዲዮ ዞን ኤክስፖርት የሚደረግ ነው። ይሄ ለማዕከላዊ ገበያ የሚቀርብ ነው። ስለዚህም ይህንን ስራ በጥንቃቄ መምራት፣ አርሶ አደሩን ማበረታታት፣ በምርት አቅርቦት ላይ የተሰማሩ ማህበራቶችን የአርሶ አደር ማህበራቶች አሉ፣ ዩኒዮኖች አሉ፣ እነሱን ማበረታታት፣ እንደዚሁ ደግሞ በዚሁ ስራ ላይ አምርተው ለገበያ የሚያቀርቡ ባለሀብቶችም አሉ፣ ነጋዴዎችም አሉ። እነዚህን በሙሉ አቀናጅቶ ምርቱ በጥራት የሚቀርብበት ኤክስፖርት የሚደረግበት ሀገራችን ደግሞ ከዚህ የውጭ ምንዛሪ የምታገኝበት ከሁሉ በላይ ደግሞ አርሶ አደሮቻችን ተጠቃሚ የሚሆኑበት ሁኔታ መፍጠር ያስፈልጋል። የአርሶ አደሩን ተጠቃሚነት ለማሳደግ በተከናወኑ ተግባራት በክልሉ ከ700 በላይ የሚሆኑ አርሶ አደሮች ቡናን ወደ ውጭ ለመላክ ፍቃድ ማግኘታቸውን አቶ ርስቱ ይርዳው ጠቅሰዋል። በኩታ ገጠም ቡናን እያመረቱ የሚገኙ አርሶ አደሮችም ቡናን በመጎንደልና ነቀላ በማካሄድ ውጤታማ መሆናቸውን ተናግረዋል። የነበረው ቡና በጣም ምርት የማይሰጥና የገረጀፈ ዓመተ ምርቱ የማይታወቅ በበሽታ የሚጠቃ ነበረ። እሱም ቡና ከአርሶ አደሩ ጋር ተወያየን፣ ተመካከርንና እንዳለ ነቀላ ነው ሰራ ነው። ሀገሪቱ የምትፈልገውን የቡና ምርት ለማዕከላዊ ገበያ ለማቅረብ የሁሉም ርብርብ እንደሚያስፈልግ የገለጹት የጌዲዮ ዞን ዋና አስተዳዳሪ አቶ አብዮት ደምሴ በተያዘው ዓመት በዞኑ ከሚመረተው ቡና 31 ሺህ ቶን የሚሆነው ለማዕከላዊ ገበያ እንደሚቀርብ ተናግረዋል። 57 ሺህ ቶን በዞናችን ስለሚመረት ማለት ነው። ከዛ ውስጥ ነው 31 ሺህ ቶን እንድናቀርብ እየተጠየቅን ያለ ነው፣ እቅድ የያዝ ነው ማለት ነው። ይሄን እቅድ ማሳካት ለሀገርም ለክልልም ለኛ ዞንም ልዩ ትርጉም ያለው ስለሆነ ይሄንም በርብርብ የማሳካቱ ጉዳይ የአመራር ተልዕኮ አድርገን ወስደነዋል። በመስክ ምልከታ ላይ የተገኙት አስተያየት ሰጪዎች በበኩላቸው በአካባቢያቸው የቡና ምርትና ውጤታማነትን ለማሳደግ ከአርሶ አደሮቹ የቀሰሙት የልምድ ልውውጥ እንደሚረዳቸው ገልጸዋል። ወደ ቡና ምርት በስፋት እንዲገቡ አግሮ ኢኮሎጂው አመቺ በሆነባቸው ሁሉ ቡናን ማምረት እንዲችል ከሌሎች ሰብሎች ጋር አስማምተው ማምረት እንዲችሉ በስፋት መስራት ይኖርብናል። የጌዲዮን ዞን ለየት የሚያደርገው አርሶ አደሩ ቡናን ባህሉ አድርጎ ወስዶ እያንዳንዷ የቡና ዝግጅት ስቴፕ ላይ በቂ እውቀት ይዞ ነው እየሰሩ ያሉት። ስለዚህ ከዚህ እኛ ብዙ መማር አለብን።
በክልሉ የቡና ምርትና ምርታማነትን ለማሳደግ በተሰሩ ስራዎች ከ118 ሚሊዮን በላይ የቡና ችግኞች ማፍላት መቻሉን የዘገበው የጌዲዮ ዞን የመንግስት ኮሚኒኬሽን ጉዳዮች መምሪያ ነው። እዚህ ህዝብ ጋር ወይም ደግሞ ከ40 ሺህ ተወዳዳሪዎች ጋር ተጀምሯል። ቤርስ ባለው የምሮጥ ይሆናል። ከዛም በኋላ ሀብታሙ የሚቀበለኝ ይሆናል። ኢቢሲ በዚህ ውድድር ላይ በውድድሩ እናስታውሳለን። ከዚህ ባለፈ በአፍሪካ ሴቶች ሻምፒዮና የወርቅ ሜዳሊያ መንግስት ከህወሓት ጋር ያደረገው የሰላም ስምምነት በጸጥታ ችግሮች ሳቢያ ከፍተኛ ጉዳት ሲደርስባቸው የነበሩ ሴቶችና ህጻናትን ለመታደግ የሚያስችል ውሳኔ መሆኑን የአሶሳ ከተማ ሴቶች ገለጹ። የከተማው ሴቶች 17ኛውን የጸረ ጾታዊ ቀን ሲያከብሩ በሴቶች ላይ የሚደርሱ ጥቃቶችን አውግዘዋል። ጀማል አህመድ ተጨማሪ አለው። በኢትዮጵያ በተለያዩ አካባቢዎች ሲከሰቱ የነበሩት የጸጥታ ችግሮችና በተለይም በሰሜኑ የሀገሪቱ አካባቢዎች የነበረው ጦርነት በዜጎች ላይ ሰብአዊና ኢኮኖሚያዊ ቀውስ አስከትሏል። በተለይ በሴቶችና በህፃናት ላይ የደረሱ ጫናዎች ከፍተኛ መሆናቸው ይገለጻል። የአሶሳ ከተማ ሴቶችም 17ኛውን የጸረ ጾታዊ ጥቃት ቀን ሲያከብሩ በሴቶች ላይ የሚደርሱ ጾታዊ ጥቃቶችን አውግዘዋል። ሁሉም ማህበረሰብ እያሳመመ ያለው የሴቶች ላይ የሚደርሱ ጥቃቶች ነው። በተለይ ተፈናቃዮቹ በሚፈናቀሉ ሰዎች ክልልም ሆነ ከወሰን ቦታዎች ላይ በተፈናቀሉ ቁጥር ብዙ ጥቃቶች ይደርስባቸዋል። በክልላችን ከዚህ በፊትም የነበረ ነው። አሁንም ደግሞ በክልላችን በነበሩ የሰላም እጦት ችግሮች ውስጥ ሴቶችና ህጻናት የጥቃቱ ተጋላጮች ናቸው እና ብዙዎቹ በሰላም እጦት ምክንያት ጥቃት የደረሰባቸው እንደሆነ ነው የምንገነዘበው። ሰላም ጉዳይ ሲናጋ የመጀመሪያ ተጠቂ ወይም ተጋላጮች ሴቶች ናቸው፣ ህጻናት ናቸውና ያው እንደምናየው ወይም እንደ ክልል አሁን ስንመለከት ጥቃት የሚጀምረው ለምሳሌ በኮንፍሊክት ምክንያት በአንድ ቦታ ተሰባስበው የሚኖሩ ህጻናት ተጋላጮች ናቸው፣ ሴቶች ተጋላጮች ናቸውና መንግስት ከህወሓት ጋር የፈጸመው የሰላም ስምምነት የሴቶችንና የህጻናትን ጥቃት ለማስቆም የሚያስችል ውጤታማ ተግባር ነው ሲሉም የከተማው ሴቶች ተናግረዋል። ይሄ ነገር ለመቅረፍ ሰላሙ ለኛ እናቶች፣ ለሴቶች፣ ለህጻናት በጣም አስፈላጊ ነው ብዬ ነው የማስበው። ምክንያቱም ሰላም ለሁሉም ነገር አንዱ ነው። ሰላም መፈጠሩ ስምምነቱ መፈጠሩ ለኛ ለሴቶቹ ለህፃናት በጣም ሰፊ አድቫንቴጅ አለው። ስምምነቱ እንግዲህ በጣም ጥሩ ነው። ወደ ሰላም ይወስደናል። ሰላም ካለ ደግሞ ህዝቡ ወደ ተረጋጋ ሁኔታ ይሄዳል። ጥቃቶችም ይቀንሳሉ ብለን እናስባለን ብዬ አስባለሁ። እንደ ሀገር እየተካሄደ ያለው ድርድር የምንበል ሰላም ስምምነት ጥሩ ነው። በተለይ ደግሞ ለኛ ለሴቶች፣ ለህፃናት፣ ለልማት፣ ለእድገት መሰረት ነው። የቤንሻንጉል ጉሙዝ ክልል ሴቶች ህፃናትና ወጣቶች ቢሮ ምክትል ኃላፊ ወይዘሮ አበራሽ ደጃስ ከጸጥታ ችግሮች ጋር በተያያዘ በሴቶች ላይ የሚደርሱ አካላዊና ስነ ልቦናዊ ጫናዎች ከፍተኛ መሆናቸውን ገልጸዋል። ጾታን መሰረት ያደረገ ጥቃቶች አሉ። ከዚህ ያለፈ ደግሞ የስነ ልቦና ጫናም ብዙ ጉዳት የደረሰባቸው ነው ያለ። አሁን እንደ ክልላችን ተጨባጭ ሁኔታ በተለያዩ ጸጥታ ሁኔታ የተከሰተበት አካባቢ የሚታወቅ ነው እና ብዙ እናቶች ጥቃት ደርሶባቸዋል። በጣም ተንገላተዋል። ስለ ልቦና ጉዳት ደርሶባቸዋል። በጣም እንኳን ለማየት እንኳን ለመቀበል እንኳን የምትቸገርበት ሁኔታ ስላለ ይሄ ሰላሙ ደግሞ ማምጣቱ እውነቱን ለመናገር እንደ ሀገራችን ኢትዮጵያ ብዙ ትሩፋቶች እናገኛለን ብዬ ነው ማስበው። በክልሉ አስተማማኝ ሰላም በማስፈን ሴቶች ከሚደርሱባቸው ዘርፈ ብዙ ጥቃቶች ተላቀው የልማትና የመልካም አስተዳደር ተሳታፊና ተጠቃሚ እንዲሆኑ ሊሰራ እንደሚገባም ተገልጿል። ለኢቲቪ ጀማል አህመድ ነኝ ከአሶሳ።
አነስተኛ ነው። ቀላል ውሎን ለማሳለፍ እንዲሁም የተቀላጠፈ ኑሮን ለመምራት የኢትዮጵያ ንግድ ባንክ የሞባይል መተግበሪያን አሁኑኑ ይጫኑ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። የኢትዮጵያ የውጭ ዲፕሎማሲ ስር እንዲሰድ አፍሪካዊነትንና ቀጠናዊ ትስስርን ማጠናከር እንደሚያስፈልግ ፕሬዝዳንት ሳህለወርቅ ዘውዴ ገለጹ። በአዲሱ የኢትዮጵያ ዲፕሎማሲ የትኩረት አቅጣጫዎች ዙሪያ ለውጭ ጉዳይ ሚኒስቴር ዲፕሎማቶች በአፍሪካ አመራር ልዕቀት ማዕከል እየተሰጠ በሚገኘው ስልጠና ፕሬዝዳንት ሳህለወርቅ ዘውዴና የቀድሞ ፕሬዝዳንት ዶክተር ሙላቱ ተሾመ ልምዳቸውን አጋርተዋል። መሐመድ ረህመቱ ተከታትሎታል። የውጭ ጉዳይና የዲፕሎማሲ ስራ ከሀገር ሉዓላዊነት ማስጠበቂያ ምሰሶዎች መካከል አንዱ ነው። እንደ ሀገር ማሻሻያ ከተደረገባቸው ዘርፎች በውጭ ጉዳይ ፖሊሲ ዲፕሎማሲ ዋነኛው ተግባር ሲሆን በአፍሪካ አመራር ልዕቀት ማዕከል ለዲፕሎማቶች የሚሰጠው ስልጠና የሪፎርሙ አካል መሆኑን ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትሩ ደመቀ መኮንን ይገልጻሉ። ከውጭ ጉዳይ ስራ አኳያ የመካከለኛ ደረጃ የሰው ኃይል ላይ አተኩሮ ተቋሙን ማብቃት በእጅጉ ይጠይቃል የሚል እምነት ይዘን ነው የመጀመሪያውን የስልጠና ፕሮግራም አቅደን ወደዚህ የጀመርነው ማለት ነውና በቤት ውስጥ ያደጉ እና የፊውቸር የቤቱ ሰው የሚሆኑ ከጎንም ከላይም ከበታችም ለመማር ዝግጁ የሆኑና በመማርና እድገት ውሎ ውስጥ ራሳቸውን እንዲያበቁ ኃላፊነት የተሰጣቸው ናቸው። ወደ 65 አካባቢ ለዚህ ፕሮግራም ለይተን 62 አካባቢዎች አይ ቲንክ ታድመዋል። በስልጠና ማዕከሉ ተገኝተው ልምዳቸውን ያካፈሉት የኢፌዴሪ ፕሬዝዳንት ሳህለወርቅ ዘውዴ አዲሱ ዲፕሎማሲ ስር እንዲሰድ አፍሪካዊነትና ቀጠናዊ ትስስርን ማጠናከር ያስፈልጋል ብለዋል። እኛ እንደ ኢትዮጵያውያን የበለጠ አፍሪካዊ መሆን አለብን ብዬ አምናለሁ። ዲፕሎማሲያችን ስር የሚሰደውና እዚሁ ኮንቲነንታችን ላይ ስንከበር ነው። እንዲህ ከሆነ ኢትዮጵያን የትም ደረጃ ማድረስ እንችላለን። እዚህ ብዙ መስራት አለብን። ክቡር ምክትል ጠቅላይ ሚኒስትር ያሉትን በጣም ላመሰምርበት ፈልጋለሁ። ሪጂናል ኦርጋናይዜሽናችንን ማጠናከር አለ። ወዳጅነት ይኮተኮታል፣ ይሰራበታል፣ ይለፋበታል። ዝም ብሎ ኢትዮጵያውያን የሚመስለን ሰው ሁሉ የሚወደን ነው። ባይ ዘ ዌይ አይደለም። ያከብረን ይሆናል ታሪካችን አለ ምናምን እንጂ መልፋት አለብን። የቀድሞ የኢፌዴሪ ፕሬዝዳንት ዶክተር ሙላቱ ተሾመ በበኩላቸው በአምባሳደርነት ሲያገለግሉ የነበራቸውን ልምድ ጠቅሶ ዲፕሎማትነት አገርን ማገልገልና ለዚህም ራስን ማዘጋጀት እንደሚያስፈልግ ገልጸዋል። ዲፕሎማት ለመሆን ፍላጎት ብቻ ሳይሆን ራሴንም በደንብ ነው ያዘጋጀሁት። ራስን ማዘጋጀት ማለት ምንድነው? የዲፕሎማሲው ስራ የሚፈልጋቸውን ቱልስ በእጅ ማስገባት ነው። በተለይ በእናንተ ትኩረት ቢሰጠው ጥሩ ነው የሚለው ምንድነው? ትልቁ አገሩን ማገልገል ነው እና አገሩን ፓትሪዮቲዝም በጣም አንደርላይንድ መሆን አለበት። ሀገር መውደድ፣ ሀገር ከተወደደ በኋላ ሰብጀክቱ ይወደዳል። ሀገሬን በዚህ ነው የማገለግለው የሚለው ይመጣል ማለት ነው። በልምድ ልውውጥ መድረኩ ላይ ሰልጣኞች የዲፕሎማቶች ክበብ ስለማቋቋም፣ በዓለም አቀፍ ተቋማት ስለሚደረግ ተሳትፎና ሌሎች ጉዳዮችን በተመለከተ ሀሳቦችን አንስተው ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትሩ ደመቀ መኮንን አስተያየትና መልእክት አስተላልፈዋል። ዲፕሎማቶች ክለብን አዲሱ ትውልድም ነባሩም የሚገናኝበት የሶሻል የመማማር ማዕከልም ለብዙ ነገር ይጠቅማል። ያን እንሰራለን ብለን አቅደናል። እናንተም ታግዙናላችሁ። ኢትዮጵያውያን በኢንተርናሽናል በዩኤንም ሆነ በአፍሪካ በሌሎች ያለን ተሳትፎ በጣም ውስን ነው። አፍሪካ ህብረትም መጓሯችን ሆኖ እዚሁ እጅግ በጣም ሩቅ ነው። ለዚህ ፍኖተ ካርታ ማዘጋጀት እና በትኩረት መስራት የተባለው በጣም ጠቃሚ ነው። ኢትዮጵያ ከ120 ሚሊዮን እድለኞች ነን። እዚህ ቦታ ላይ አገር ወክለን ተሳፍረናል። ይሄን ለመጠቀም የበለጠ መብቃት መለወጥ ያስፈልጋል። ከታላላቆቹ የተማርነው ኃላፊነት ሁልጊዜ በየምዕራፉ የሚፈለገውን እያሟሉ ለላቀ ውጤት መብቃት
አኩሪ ታሪክ ስራ መስራት፣ ሌጋሲን ማካፈል ነው። በተመደብንበት ሀገር ባህልን ማወቅ ሲቻል ቋንቋን ማሟላት፣ አሻራን በዛ ቦታ ኢትዮጵያን የሚወክል ታሪክ መዝራት መፍጠር ያስፈልጋል። የኢፌዴሪ ፕሬዝዳንት ሳህለወርቅ ዘውዴም እንዲህ አይነቱ መድረክ የሚበረታታ መሆኑን በመጥቀስ በርትተው እንዲሰሩ ማሳስበዋል። ይሄ መስሪያ ቤት የሚጠበቅበትን እንዲያደርግ ሁላችንም እንለፋለን። ለክቡር ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር በእውነቱ ለዚህ ኢኒሼቲቭ ሰውን ትሬን አድርጎ አብቅቶ ለማምጣት ከአንዱ እንዲማር ለማድረግ ትውልድ ከትውልድ እንደሚሸጋገር ለማሳየት ይሄ ሁሉ የተደረገው በእውነቱ ሌላውን የሚያበረታታ ነው። ለዚህ ሙያ እንዲገቡ ብዙዎችን የሚጋብዝ ነው። እኛ ደግሞ ይሄንን የማብቃት የመደገፍ ስራ አለብንና በምንም ደረጃ ቢኮን ግን የኢትዮጵያ ተወካይ ነው። እዛ የኢትዮጵያን ስም የኢትዮጵያን ክብር የሚያስነሳ ነው የምንናገረው እንትን መሆን አለበት። በመንግስትና በህወሓት መካከል የተደረሰው የሰላም ስምምነት ተግባራዊ ይሆን ዘንድ ሁሉም የበኩሉን ሊወጣ እንደሚገባ የታላቁ ሩጫ በኢትዮጵያ መስራች ሻለቃ አትሌት ኃይሌ ገብረስላሴ ተናገረ። ሜሮ ምትኳ አነጋግረዋለች። ተከታትለን እንመለስ። የ2015 ሶፊ ማልት ታላቁ ሩጫ በኢትዮጵያ ዓለም አቀፍ የ10 ኪሎ ሜትር ሩጫ በአዲስ አበባ ከተማ መነሻና መዳረሻውን መስቀል አደባባይ በማድረግ ተጠናቋል። የዘንድሮ 22ኛው ታላቁ ሩጫ ትምህርት ለሁሉም ህጻናት በሚል መሪ ቃል ነው የተካሄደው። ውድድሩን ፕሬዝዳንት ሳህለወርቅ ዘውዴ፣ ከንቲባ አዳነች አቤቤ፣ የባህልና ስፖርት ሚኒስትሩ ቀጀላ መርዳሳና ሻለቃ አትሌት ኃይሌ ገብረስላሴ ናቸው ያስጀመሩት። የውድድሩ መስራች ሻለቃ አትሌት ኃይሌ ገብረስላሴ ታላቁ ሩጫ በኢትዮጵያ ከስፖርታዊ ውድድርን ባለፈ ለኢትዮጵያ ዘርፈ ብዙ ጠቀሜታ እንዳለው በመግለጽ በተለይ ደግሞ የዓለም የህፃናት ቀን በሚከበርበት ዕለት ውድድሩ መካሄዱ ጥሩ አጋጣሚን የፈጠረ ነው ብሏል። በተለይ አሁን ላይ ሀገራችን የነበረችበትን ነባራዊ ሁኔታ በማንሳት ሁሉም ህፃናት ትምህርትን የማግኘት መብታቸው መከበር እንዳለበት መልእክቱን አስተላልፏል። 40 ሺህ በላይ የሆነ ተወዳዳሪ በዚች ከተማ ውስጥ ያለምንም ችግር ያለምንም ጸጥታ ችግር ተወዳድሮ ሲጨርስ አንዱ ገጽታ ግንባታ ነው። ምክንያቱም አንዳንድ ጊዜ የውጭ ሰዎች ኢትዮጵያ ውስጥ እንዲህ አይመስላቸውም። አዲስ አበባ እንዲህ ነው እንዴ? ይሄን አልተሳታፊ በአንድ ጊዜ አሳትፈው ይላል። ይሄ አንዱ ገጽታ ግንባታ ነው። ሌላው ግን ከተማችንን እናስተዋውቅበታለን። ኢትዮጵያ መቻል የምትችለው ነገር አንዱ ዓለም የሚያዘጋጀውን ውድድር እኛም እንደምንችል እናሳይበታለን። ለ2 እና ለ3 ዓመት ያልተማሩትን የትግራይ ህጻናት፣ የአማራ ክልል ህጻናት፣ የአፋር ክልል ህጻናቶችን ሳስታውስ ልቤ ይቆስላል። አሁን ለተደረሰው የሰላም ስምምነት ሁሉም አካላት በቁርጠኝነት መቆም እንዳለባቸውና ለሰላም ሁሉም ዘብ ሊቆም እንደሚገባ ጥሪውንም አስተላልፏል። ይሄ ሰላም ስምምነት የተፈራረምነውን ምንም እንኳን ቢዘገይም የግድ መተግበር መቻል አለበት። ልጆቻችንን እናስተምርበት። እባካችሁ መሳሪያችሁን ጣሉልን፣ ልጆቻችን ይማሩ። ልጆች ምንወድ ለሰላም የሚሆን ከሆነ ነው የምለው። በውድድሩ ላይ ታዳጊ ህጻናትም በስፋት የተሳተፉ ሲሆን ስፖርታዊ እንቅስቃሴ ለአእምሮአዊና አካላዊ እድገታቸው ጠቀሜታ እንዳለው በመግለጽ በውድድሩ ተሳታፊ መሆናቸው ያሳደረባቸውን በጎ ስሜትም አጋርተውናል። ጥሩ ነበር። ካሸነፍኩ በኋላ ደስ ብሎኝ ነበር። ልጆች ይህን ሩጫ ሞክሩት፣ አሪፍ ነው። 10 ኪሎ ሜትር በመሮጤ በጣም ደስ ብሎኛል ሜዳሊያን በማግኘቴ እና እኔም በማስተላልፈው ለሁሉም እባካችሁ ከወላጆቻችሁ ጋር መጣችሁ ይህን ጊዜ ልታሳልፉት ነው። በዘንድሮ የ2015 ሶፊ ማልት ታላቁ ሩጫ በኢትዮጵያ የ10 ኪሎ ሜትር ዓለም አቀፍ ውድድር ላይ ከተለያዩ ሀገራት የመጡ አምባሳደሮች፣ ዲፕሎማቶችና ታዋቂ አትሌቶች ተሳታፊ ሆነውበታል። የውጭ ዜና። ኳታር ለዓለም ዋንጫ 2022 ዝግጅት ያስገነባቻቸው ቅንጡ ሆቴሎችና የመዝናኛ ቦታዎች የሀገሪቱን የቱሪዝም ኢንዱስትሪ ወደፊትም የሚያነቃቁ መሆናቸው